በአንድ ቀን ብቻ ባለፈው ጅሙዓ 3 ሰው ወደ እስልምና የገባው ሁለቶቹ ባት ማምለክ፣ እግር ማምለክ፣ ላንቃ ማምለክ በቃን ዋህብያነት በቃን ኩፍር መሆኑን ገብቶናልና ወደ እስልምና አስገቡን ብለው በምትመለከቱት መልኩ ሸሃዳ ይዘው ወደ እስልምና ገብተዋል። አላህ መልእክተኛ ናቸው ብዬ እመሰክራለሁኝ። ይህ ግለሰብ አላህን ከገለጸበት አገላለጽ አላህ ከእንደዚህ አይነት ጸያፍ ገለጻዎች የጠራ የሆነ ጌታ ነው። በዚህ ግለሰብ ላይ አንዳንድ ቪዲዮዎችን መስራት የማልፈልገው ወላሂ በእንደዚህ አይነት ምክንያቶች ነው። መልስ እሰጣለሁ ብሎ ለአላህ የማይገቡ ነገሮችን በጸያፍ አገላለጽ በዚህ መልኩ ስለሚናገርና በጣም ልቅነት ያለበትና ስርዓተ ቢስ የሆነ ልጅ ስለሆነ ነው። ወላሂ የሚናገሩትን ንግግር ለመናገር ራሱ በጣም ነው የሚከብዱ። እውነት ይህንን ንግግር እነሱ ወሃብያ ብለው የሚገልጿቸው አካሎች ይናገሩታል ወይ የሚለውን ነገር እስቲ ቆም አድርጋችሁ አንድ ባንድ አዳምጡት። ባት ማምለክ፣ እግር ማምለክ፣ ላንቃ ማምለክ። ባትን እናምልክ ብሎ የሚጠራለ፣ ላንቃን እናምልክ ብሎ የሚጠራለ፣ እግርን እናምልክ ብሎ የሚጠራለ። እሱ መልስ መስጠት የፈለገበት ነገር አለ። ግን በምን አይነት በጸያፍ አገላለጽ እንደሚገልጸው ተመልከቱ። ሰዎችን ተንፊር ለማድረግ ለማስበርገግ የሚጠቀሙበት ቃላት አላህ ዘንድ እንኳን ያስቆጣል ብሎ ትንሽ የሚያስቡት ነገር የለም። እውነት በዚህ አገላለጽ ነው ወሃብያ ብሎ የሚሏቸው አካሎች ወደዚህ ነው ጥሪ የሚያደርጉት። ዛሬ መናገሪያ መድረክ ክፍት ስለሆነ የፈለጋችሁትን ነገር ብትቀጥፉ፣ በአላህ ላይ የፈለጋችሁትን ነገር በድፍረት ብትናገሩ፣ በስሜት የተናገራችሁት የቀጠፋችሁት ሁሉ ተመዝግባ የምትቀርብበት ጊዜ አለች። ከማ ቃለ አላሁ ተዓላ ሰቱክተቡ ሸሃደቱሁም ወይስአሉ። ይህ ሁሉ ጸያፍ የሆነ አገላለጽ ምንድን ለማድረግ እንደተጠቀመበት ሁላችንም እናውቀዋለን። አላህ ስብሐነሁ ወተዓላ ራሱን በገለጸበት መልኩ እንዳንገልጽ፣ ነቢዩ ሰለላሁ ዐለይሂ ወሰለም አላህን በገለጹበት መልኩ እንዳንገልጽ። ታዲያ ምን እናድርግ? እነሱ ያስቀመጡት የሆነ ቃዒዳ አለ። ከአላህ ባህሪ አላህ ለራሱ ያጸደቀውን ሳይሆን ይሄን ብለው 7:13 ያጸደቁት አለ። እንደሚታወቀው ኪታቦቻቸው ላይ እንደምትመለከቱት ሸኻቸው አብዱላህ አልሐረሪ ከአላህ መገለጫዎች ይሄንን አጸድቁ ብሎ ያስቀመጠላቸው የሆነ መርሆ አለ። የቁርአንና የሐዲስ የሰለፎች አካሄድ ደግሞ እዛ መርሆ ጋር ስለማይሄድ አማራጫቸው ምንድነው? በእንደዚህ አይነት ጸያፍ ቃላት እየገለጹ ሰዎችን ማስበርገግ ነው። ካፊሮች ሲናገሩት የሚከብድን የሚሰቀጥጠን ነገር እነዚህ ሰዎች በድፍረት እየተናገሩት ነው። ስለ አላህ መገለጫም ከሆነ የምንናገረው ስለ አላህ እንዴት ነው ልንናገር የምንችለው? ስለ መገለጫዎቹ አላህ ባልነገረን ነገር፣ ነብዩ ሰለላሁ ዐለይሂ ወሰለም ባልነገሩን ነገር እንዴት ነው ልንገልጽ የምንችለው? አላህና መልእክተኛ ያጸደቁትን ነገርስ እኛ በምን አቅማችን ነው ይሄ አይገባህም እያልን ልንመርጥለት የምንችለው? አሁንም የዚህን ግለሰብ ጸያፍ አገላለጽ እንተውና የአህሉ ሱና ወልጀማዎች አካሄድ በአላህ መገለጫዎች ላይ አላህ ለራሱ ያጸደቃቸውን ስሞችና መገለጫዎች ከፍጡራን ጋር ሳናመሳስል፣ የአላህ መገለጫ ከፍጡራን መገለጫ ጋር በስም ቢገጥም እንኳን ከፍጡራን ጋር ሳናመሳስል ያጸደቀውን ነገር ማጽደቅ። ይህንን ደግሞ እናንተ 7:13 ብላችሁ ያጸደቃችሁት መገለጫ ላይ ሁሉ የሚገኝ ነገር ነው። መቼም አላህ ሰሚዕ ነው ሰሚ ነው ትላላችሁ። ፍጡራንን ደግሞ አላህ ሱብሓነሁ ወተዓላ ፈጀዐልናሁ ሰሚዐን በሲራ ብሎታል። የሰውን ልጅ ሰሚና ተመልካች አደረግነው አለ። አላህ ራሱን ሲገልጽ ደግሞ ወሁወ ሰሚዑል በሲር አለ። እሱ አላህ ሰሚና ተመልካች የሆነ ጌታ ነው አለ። ለፍጡር ያጸደቀውን መስማትና መመልከት ለራሱ አላህ ሱብሓነሁ ወተዓላ መስማትና መመልከትን አጸደቀ። ነገር ግን ይህንን ነገር ስሙ ተመሳሰለ። የሰው ልጅ ይሰማል፣ አላህም ይሰማል። ስለዚህ የአላህ መስማት እንደኛ መስማት ነው ብለን አልተቀበልንም፣ አልወሰድነውም። ይመስላል ብለንም አልገመትንም። ለምን? አላህ ሱብሓነሁ ወተዓላ ፍጡራንን ከመመሳሰል የጠራ የሆነ ጌታ ስለሆነ። ይህ አካሄዳችን የትኛውንም አላህ ራሱን የገለጸበትን መገለጫ ከፍጡራን ጋር ሳንመሳሰል እንድናጸድቅ የሚያደርገን የአላህ መርሆ ነው። ይህንን ነገር እንድንክር ነው እንግዲህ በዚህ አይነት ጸያፍ አገላለጽ ሊገልጸው ይቻላል። በመቀጠልም አንድ ኢስላም ውስጥ ያለ አካል ለምሳሌ አንድ አሽዓሪ የሆነ አካል ለአህሉ ሱና ወልጀማዓዎች መመለስ ቢፈልግ ሸሃዳ አድርግ ተብሎ ይጠየቃል? አይጠየቅም። ከነበረበት እምነት ተውበት ማድረግ፣ ምናልባትም ሰውየው ታዋቂና በዚሁ እንቅስቃሴው ላይ ብዙ ያሰራጫቸው ጥመቶች ካሉ ደግሞ መመለሱን በግልጽ መናገር እንጂ የሚጠበቅበት ሸሃዳን ያድርግ ሸሃዳን ያዝ የሚል ምንም አይነት ማስረጃ የለም። ወደ እነሱ ጀማዓ ወደ አህባሽ እያስገባ 2 ሰዎች እስልምናን ተቀብለዋል። ሸሃዳ በምትሰሙት መልኩ ሸሃዳ እያሳዛቸው ማለት ነው። ስራቸው ሁሉ የልክና የህፃን ልጅ ስራ ነው። ከየትኛውም ፊርቃ ወደ የትኛውም የሚሄድ ሸሃዳ ያድርግ የሚል ነገር ራሱ የለም። በምታዩት መልኩ ሸሃዳ የሚያስይዙበት ምንድነው? ያሉበትን የመንሃጅ ጥመት ያሳያል። ምክንያቱም አህባሽ የተክፊር አቋም አለው። ሸርጦችም አሉ፣ መዋኒዎች ይወገዱ፣ ሰውን ለማክበር እንደዚህ ማድረግ አለብን ምናምን የሚባሉ አህሉ ሱና ወል ጀማዓዎች ዘንድ የተቀመጡ መስፈርቶች እነሱ ዘንድ አይሰራም።
የእነሱን እምነት ካመንክ ሙስሊም ነህ። የእነሱን እምነት የማታምን ከሆነ ቀርበህም ተወያይ። እነሱ የሚያስቀምጡት ማስረጃ ይድረስህ አይድረስህ ያከፍሯል። ይሄ የተክፊር ጥማት ስላለባቸው በምታዩት መልኩ ወደ እነሱ ጀማዓ በሻሃደቴኒ ያስገባሉ ማለት ነው። ይሄ ታይቶም የማይታወቅ አዲስ ፈሊጥ ነው። ለምሳሌ እነሱ እንኳን የሚጠጉበት ኢማም አቡ ሐሰን አልአሽዓሪ ከነበረበት መንገድ ተውበት አድርጎ ወደ አቂደተ ሰለፍ ወደ ሰለፎች አቂዳ በሚጠጋበት ጊዜ ሻሃደቴኒ አድርጎ አይደለም የተመለሰው። የነበረበትን እምነት ስላሰራጨና ስላስተማረ ጁምዓ ኹጥባ ላይ ወጥቶ ከነበረበት መንገድ ተውበት አድርጎ ወደ አቂደተ ሰለፍ መመለሱን በግልጽ ነው የተናገረው። ከዛም በኋላ የአቂደተ ሰለፍ የሰለፎችን አቂዳ የሚደግፍ የሆነን አልኢባና የተባለን ኪታብ ጽፏል። መቃላቱል ኢስላሚይን ወእክትላፍ ሙሰሊን የሚልን ኪታብ ጽፏል። ልክ እንደዚሁ ሪሳለቱን ኢላ አህሊ ተግር የሚልን ኪታብ ጽፎ የአህሉ ሱና ወልጀማዎችን የአቂደተ ሰለፍን መዝሀብ በደንብ አሰራጭቶ በዚህ መልኩ ተውበት ማድረግ እንጂ የሚጠበቀው ሸሃዳ ማስያዝ ያው አህባሽ ያመጣው የሆነ አዲስ ፈሊጥ ነው። ለማንኛውም አሁንም ዲናችን ላይ ትኩረት እናድርግ፣ አቂዳችን እምነታችን ላይ ትኩረት እናድርግ። ማንኛውም ሙስሊም አቂዳውን እምነቱን በቁርአንና ሐዲስ ላይ የተገነባ ለማድረግ ሁሉም መጣር ይኖርበታል። ከዛ ውጭ የቀጣፊዎች ቅጥፈት፣ የውሸታሞች ውሸት፣ የአጭበርባሪዎች ማጭበርበር የሐቅን መንገድ ሊያጠፋ አይችልም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።